የሩታ ደጋፊ የሆናችሁ ሴቶች በሙሉ ማለት ነው እንደ ሩታ ባህላችሁን ከመና ሜዳ ላይ ሁላችሁም ደግሞ እኮ እሱ አልፈታም እያለ በየፍርድ ቤቱ በየኮንስታባው እያንከራተች አስፈርሞ አሁን ገና ሊማነ በግድ ማንቴን አልፈልግም በቃ በቅቶኛል ያለችን ሴት ተመልሶ ይመጣል፣ ወደ ሩታ ይመለሳል። እንደዛ ነው ትላላችሁ። አይመለስም። ከዚህ በኋላ መመለስ የሚባል ነገር የለም። ምን አይነት ወንድ ነው? ፈርምልኝ ያለች ወደ ፍርድ ቤቱ ወደ ምናምኑ ደግሞ ተመልሻለሁ ና ብላ ዋርዳ፣ በዛ ላይ ራቁት ፎቶ ይዛ ምን አይነት ወንድ ነው የሚመለሰው? እሱ ከተመለሰ እኔ ገራሚ ነው። እርግጠኛ ነኝ ይመለሳለች። ሊመለስ ይችላል ለልጁ ሲል ብዬ አስባለሁ። አይመለስም። ሄርሜላም ልጅ ትወልዳለች፣ ከዚህ በላይ ቆንጆ ትወልዳለች። ይመለሳል። አይመለስም። መመለስ የሚባል ነገር የለም። አቁሙ። እንደማመጣ እንዴ ተራ በተራ እናውራ እንጂ። እሺ አውሪ። መመለስ የሚባል ነገር የለም። ደህና ናችሁ አውላችሁ? ሩታ ገደል ገብተሻል፣ አውጧት። ደህና ናችሁ? ማርጋችሁ ነው። እኔ አንድ ጥያቄ ልጠይቃችሁ ነበረ። ጠይቂ። ኦኬ። እኔ እንደ አንድ ሴት ማለት ነው፣ እንደ አንድ ሴት ጥያቄ ልጠይቃችሁና እናንተ ሁላችሁም እዚህ ውስጥ ያላችሁ ሴቶች ናችሁ እና ደግሞ እንትን አትበሉ፣ አትጩ ምናምን ነገር። እኔ ለምጠይቃችሁ ጥያቄ ብቻ መልስ እንድትሰጡኝ ነው የምፈልገው። እኔ የማንንም ደጋፊ አይደለሁም። ባይዘዌ እኔ ሁሉም ሴት ናቸው፣ ሁሉንም ወዳቸዋለሁ፣ ሁሉንም አከብራቸዋለሁ እንደ ሰው ማለት ነው። ምክንያቱም ሁላችንም የፈጠረን አንድ አምላክ ስለሆነ ማለት ነው። ገብቶቻል። እዚህ ጋር ኤርሜላ ባለጌ ናት፣ ሩታ ጎበዝ ናት፣ ሩታ ባለጌ ናት፣ ኤርሜላ እንደዚህ ናት ለማለት አይደለም የገባሁት እኔ ማለት ነው። ሁለቱም ሴት ናቸው፣ ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ፣ ሁለቱንም ወዳቸዋለሁ፣ አከብራቸዋለሁ። ገብቶቻል አይደለ? እኔ ሩታም አትፍታለች አልልም፣ ኤርሜላም አትፍታለች አልልም። ግን ደግሞ ኤርሜላ አትፍታለች እምል ቆይ እኔ እንደዛ ለማለት ፈልጌ አይደለም። ቆይ እኔ ሳልጨርስ አታውሪ። እኔ እንደዛ ማለት ፈልጌ አይደለም። እኔ ማለት ነው የብሬ ነው እንደ አንድ ሴት ማለት ነው። እንደ አንድ ሴት አሁን ለምሳሌ እኔ ገና የማዳም ቅመም ነኝ፣ ገና እየሰራው ነው ምናምን ነገር ግን እንደዚህ አይነት ነገርም እንትን ብዬ አላውቅም። ለመጀመሪያ ነው እንደዚህ አይነት ነገር ሳውራ ማለት ነው። ባይዘው ቪዲዮአቸው ምናምን እከታተላለሁ፣ የእነሱን ቪዲዮ ማለት ነው። ከመጀመሪያም ጀምሮ ሩታና አብርሃም እንዴት ከምን ተነስቶ እዚህ ጋር እንደደረሱ ማውቃለሁ፣ ሁሉም ነገር ማለት ነው። ነገሮችን ሁሉን አንደርስታንድ አደርጋለሁ ምናምን ነገር። ግን አሁን በመለያየታቸው ይሰማኛል። እንደ አንድ ሴትም ሆነ እንደ አንድ ሰውም እሷም ሴት ልጅ ናት፣ መጎዳት የለባትም። እቺ ልጅ ወልዳለች። የወለደችው ቆይ እና አንዴ መሲላፍ አንዴ እቺ ልጅ ወልዳለች። ምንም ነገር ቢሆን የወለደችው የእሱን ልጅ ነው አይደለ? ልጁ ነው። ምንም ነገር ቢሆን ደሙ ነው፣ ስጋው ነው። ገብቶቻል አይደለ? እቺ ሴት ምንም ብታጠፋ ምንም ብታደርግ የእሱ ምስት ነበረች። ላይፎችን አሳልፋለች። ብዙ ውጣ ውረዶችን አይታለች። ብዙ ነገርም ደርሶባታል። ገብቶቻል አይደል? ለሱ ብላ ቤተሰቦቿን ትታለች፣ ትምህርቷን ትታለች፣ አላማዋን ሁሉ ነገሯን ትታለች። እንደ አንድ ሴት ማለት ነው። ሴት ልጅ ናት። ሴት ልጅ ደግሞ ለምትወደው ሰው መስዋዕትነት ትከፍላለች፣ እስከ ጥግ ድረስም ትሄዳለች። ገብቶቻል አይደለ? እቺ ልጅ ደግሞ ብዙ ነገር ለሱ ሆናለታለች። ዛሬ ላይ አትፍታለች፣ አላጠፋችም። ታጠፋም ደግሞ ምስቱ ነበረች። ምንም ነገር ቢሆን የልጁ እናት ናት ምናምን። ብዙ ነገር አብሮ እንዳሳለፈ ሰው ማሰብ አለበት። ለምን? ወንድ ልጅ ነው። ወንድ ልጅ እንኳን ብዙ ነገር ይችላል። ገባችሁ አይደለ? ወንድ ልጅ ብዙ ነገር ይችላል። በቤተሰቦቻችን በአባታችን ወይ በወንድማችን በዘመዶቻችን የሚደርስብን ነገሮች ይኖራሉ። በወንድ በኩል ማለት ነው በጣም ብዙ ነገሮች ይደርስብናል። ያን ነገር ደግሞ እናንተም አንደርስታንድ ታደርጋላችሁ ብዬ አስባለሁ። እዚህ ጋር መጣላት ምናምን አይጠበቅባችሁም እናንተ። ለምን? ምክንያቱም ሴት ናችሁ ሁላችሁም ማለት ነው። ሴት ስለሆናችሁ እዚህ ጋር መጣላት አይጠበቅባችሁም። እንትና እንደዚህ ናት፣ እንትና እንደዛ ናት፣ እንትና እንደዚህ ናት ማለት አይጠበቅባችሁም። ገብቶቻል አይደለ? ምክንያቱም ነግ በእኔ የሚባል ነገር አለ። ነጌ በእኔ ምን እንደሚደርስብኝ አላውቅም። ወይ በባሌ በኩል ወይ በፍቅረኛ በኩል ወይ ደግሞ በቃ በወንድ በኩል የሚደርስብኝ ነገርን አላውቅም። ምክንያቱም የሚደርስብኝ ነገር ስለማላውቅ ማለት ነው። ሴት ልጅ ላይም አልፈርድም። እንደዚህ ናት፣ እንትና እንደዚህ ናት፣ እንትና እንደዛ ናት ብዬም አላወራም። ገብቶቻል አይደለ? እውነት ያለ ቦታ ላይ ቆማችሁ ቆይ እኔ ልጨርስና ታወራላችሁ። እኔ እዚህ ነኝ ያለሁት፣ አዳምጣለሁ። እውነት ያለበት ቦታ ላይ ቆማችሁ
በቃ እንደዚህ ነው ብላችሁ ማውራት አለባችሁ እንጂ ዝም ብላችሁ የሆነ ሳይዝ ይዛችሁ ብቻ ማውራት የለባችሁም። ሁለተኛ ደግሞ ፈራ እግዚአብሔር ያለው ሰው እውነቴን ነው ሃይማኖት ያለው ሰው ፈራ እግዚአብሔር ያለው ሰው ቤተሰቡን የሚያከብር ማህበሩን የሚያከብር አካባቢ የሚኖርበት አካባቢ ላይ ሰውን የሚያከብር ለትልቁ ዝቅ የሚል ለትንሹ ዝቅ የሚል ሰው የማይሆን ቃልን ካፉ መጠቀም የለበትም። ገብቷችኋል አይደለ? እንደ አንድ ሰው ማለት ነው። እኔ ሜቢ እናንተ ታላቃችሁ ሊሆን ይችላሉ፣ ታናሻችሁ ሊሆን ይችላሉ። እናንተ ለምሳሌ ይሄን ነገር ስታወሩ ነው የገባሁት። ከዛ ገብቼ አየሁት አዳመጥኳችሁ ምናምን ብዙ ነገር እያወራችሁ ነበረ እና ይሄ ነገር ከማውራታችሁ በፊት እኛ ላይ ነገ ምንድን ነው የሚደርሰው? እኛ ይሄን ዛሬ አወራን፣ ነገ ምንድን ነው የሚደርሰው? እዚህ ጋር ሩታ ምንድን ነው የተሳሳተችው? እዚህ ጋር ደግሞ ኤርሜላ ምንድን ነው የተሳሳተችው ማለት አለባችሁ። ኤርሜላ መደገፍ ሳይሆን የሩታ ደጋፊም ደግሞ ሩታ እንደዚህ ማለት ሳይሆን ሁለታችሁም በቃ ሳይዳችሁን ይዛችሁ ኤርሜላ ምንድን ነው ያጠፋችሁ? ኤርሜላ ምን ስታጠፋ ነው ሩታ እንደዚህ ያደረገችው? አብርሃም ምን ስላጠፋ ነው ሩታ እንደዚህ ያደረገችው ብላችሁ ቆም ብላችሁ ማሰብ አለባችሁ እንጂ ዝም ብላችሁ መፍረድ የለባችሁም። ሩታ ብቻ ዛሬ የራቀውት ቪዲዮ ይዤበታለሁ ስላለች ብቻ ሁላችሁ እንትን ማለት የለባችሁ። ገብቶቻል አይደለ? አብርሃም ምን ስላጠፋ ነው ሩታ እንደዚህ ያደረገችው? እቺ ልጅ እኮ እውነት አላት ማለትም አለባችሁ ደግሞ አንዳንድ ጊዜ ማለት ነው። ገብቶቻል? እቺ ልጅ እኮ እውነት አላት። ምክንያቱም ሴት ልጅ ናት፣ በእድሜዋ ተጫውቷል፣ እድሜ አለ፣ በዛ ላይ ወልዳለች። እቺ ልጅ ትምህርቷን ለሱ ብላ ትታለች፣ ቤተሰብ ብዙ ነገር አለ። እናንተ ላይ ይሄ ነገር ቢደርስ ማለት ነው እግዚአብሔር ምስክሬ ነው አትችሉም። እመቤቴን ነው የምላችሁ አትችሉም። በቃ አትቋቋሙም። ሙላ ስንቱ ራሱን የሚያጠፋ ያለ እኮ ስግደት ላይ ሆኖ እኮ ማለት ነው ብር ልኮ እግዚአብሔርን ብር ልኮ ማለት ነው ስንቱን ራሱ የሚያጠፋ ማለት ነው። ለምን እዚህ አለ ምድራችን ላይ ከእግዚአብሔር በታች ቆያ። እሺ የኔ ቆንጆ ትነግሪኛለሽ እኮ ኪያ፣ የኔ እኮ እዚህ ነኝ ያለሁት። እኔ ልጨርስና ከዛ በኋላ ታወራላችሁ ተራ በተራ ማለት ነው። እኔ የተሳሳትኩበት ቦታ እናንተ ደግሞ ሀሳብ ትሰጡኛል። እዚህ ቦታ ተሳስተሻል ነው የምትሉኝ። ስለዚህ እንደዚህ ማድረግ የለበትም። ትልቅ ሰው አለ እና ቤተሰቦች አሉ። በሷ በኩል ቤተሰቦች አሉ፣ በኤርሜላ በኩል ቤተሰቦች አሉ፣ በአብርሃም በኩል ቤተሰቦች አሉ፣ ትልቅ ሰዎች አሉ። ትልቅ ሰውም እኮ ከትንሽ ህጻናቶች ጋር ህጻን መሆን የለበትም። አሁን እዚህ ጋር እንትና ጥሩ ነገር አደረገ እንትና እንደዚህ ያደረገ ምናምን መባል የለበትም። እዚህ ጋር ቤተሰብ አለ፣ ትልቅ ሰው አለ። ገብቷችኋል አይደለ? እናት አባት አሉ። በኤርሜላ በኩልም በሩታ በኩልም በአብርሃም በኩልም ማለት ነው ቤተሰብ አለ። እዚህ ጋር ቤተሰብ አስቀምጦ ኤርሜላ አብርሃምና ሩታ የማይፈላለጉ አንድ ላይ መሆን የማይፈልጉ ከሆነ በቃ ሁለቱንም በሰላማዊ መንገድ እንዲለያዩ ማድረግ እንጂ ሚዲያ ላይ መጥቶ አብርሃም የማን ቃል ያወጣል፣ ሩታ ለህብረተሰቡ የሚያስተላልፉት ነገር መጥፎ ነገር ነው፣ ጥሩ ነገር አይደለም፣ ይሄ ትምህርት የለውም። ሲጀመር እንደዚህ አይነት ነገር መቃወም አለባችሁ እናንተ። ይሄ ትምህርት የለውም። ይሄ የሚደረገው ነገር በብሔራችንም ሆነ በባህላችንም በሃይማኖታችንም በምንም ነገር ይሄ ተቀባይነት የለውም። ይሄ ነገር መቆም አለበት። በቃ አንተ ከሩታ ጋር የማትቀጥል ከሆነ በስነስርዓት ከሩታ ጋር ተፋተ ያለውን ነገር ጨርሰ አስተካክለ የራስን ላይ ጀምር። ይሄ ነው እንጂ የሚባለው እናንተ አሁን እዚህ ጋር ሰብሰብ ብላችሁ ሩታ ባለጌ ናት፣ ሩታ እንደዚህ ናት፣ ሩታ እንደዛ ናት። እኔ እንደዚህ ቃላቶችን መጠቀም አልፈልግም። ምክንያቱም አሁን በዚህ ጊዜ ማማት ውስጥ ነን ያለነው። አሁን ይሄ ማማት ማለት ነው የምናዝንበት፣ ልባችንን የምንመልስበት፣ ቅርታ የምንጠይቅበት ነው እንጂ እዚህ ገስት ላይ ተሰብስበን የምንሰዳደብበት እንትና እንደዚህ ናት፣ እንትና እንደዛ ናት፣ እንትና እንደዚህ ናት የምንባባልበት ጊዜ አይደለም። ገብቷችኋል አይደለ? ሶ ይሄን ነገር አስተካክሉ እንደ አንድ ሴት። እኔም እህታችሁ ነኝ ምንም ነገር ቢሆን ማለት ነው። ባላቃችሁም በአካል ባላቃችሁም ባንተዋወቅም እህታችሁ ነኝ እኔ እና እንደ አንድ ሰው እንመካከር። እኛ ሴቶች ነን። እኛ ሴቶች ላይ የሚደርሰው ብዙ ጥቃቶች አሉ። ሶ እንደዚህ አይነት ነገሮችን መቃወም አለባችሁ እንጂ እነሱ የሚያመጡትን ነገር አሚን ብላችሁ አትቀበሉ። ጥሩ አይደለም እንደዚህ አይነት ነገር። ምክንያቱም ነገ ምን እንደሚደርስብን አናውቅም። ፈራ እግዚአብሔር ያለው ሰው ነገ ምን እንደሚደርስበት አናውቅም። ሁላችንም እኔም ሆንኩ እናንተም ማናችንም ማለት ነው። ገብቶቻል? ደጋፊ ስለሆን ብቻ እንትና እንደዚህ ናት እንትና እንደዛ ናት ማለት የለብንም። እኔ ሁለቱንም እወዳችኋለሁ፣ ሁለቱንም አከብራችኋለሁ። ገብቶቻል? ሁለቱም ሴት ናቸው፣ ሁለቱም ሰው ናቸው። ምክንያቱም እኔ እግዚአብሔር ሲፈጥረን ሁላችንም አንድ አድርጎ ነው የፈጠረን። ማንንም ከማንም በላይ አድርጎ አልፈጠረም፣ ማንንም ከማንም በታች አድርጎ አልፈጠረም። ሶ እንደዚህ አይነት ነገር ላይ አትሳሳቱ። ወደ ራሳችሁ ተመለሱ። እግዚአብሔርን ነው የምላችሁ፣ ወደ ራሳችሁ ተመለሱ።